ከእግዚአብሔር እኮ እምቢ ብሎ እኮ የሚሄድ እኮ አለ፣ የሚሸሽ አልናገርም የምትለኝን ብሎ እኮ አምጾ እኮ የሚሄዳል። ከምድር አፈር ነው ያበጀው ሰውን። ሸክላውን ውብ አድርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው። የኔ የግሌ እምለው የተደበቀ ቦታ አይኖረኝም። የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደርገዋል ማለት ነው። ከመጀመሪያም እንዲህ አልነበረም ብሎ ነው የሚመጣው እግዚአብሔር። ጊዜ አይባክንበት። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት። የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እኛ ይብቃንና እሱ ደግሞ ውስጥ ይጀምር። ፈቃደኛ ከሆንን እግዚአብሔር በእኔና በእናንተ ሁኔታ ልጁን ይገልጠዋል። ስለ ህዝቡ ስለ እስራኤል የተናገረው ድምጽ ነው ወይም መልእክት ነው። እግዚአብሔር ኤርሚያስን ተነስና ወደ ሸክላ ሰሪ ቤት ሂድና ዛሬ መልእክት የምሰጥህ ሸክላ ሰሪ ቤት ነው ብሎ ወደ ሸክላ ሰሪ ቤት ልኮት ኤርሚያስ ቤቱ ቁጭ ብሎ ወይንም እየጸለየ አይደለም መልእክት የተቀበለው። ሸክላ ሰሪ ቤት ሄዶ ሸክላ ሰሪውን አይኑን እያየው ነው መልእክት እግዚአብሔር የሰጠውና የብሉይ ኪዳን ነቢያት በጣም ያስደንቀኛል። ልምምዳቸው ያስገርመኛል። እግዚአብሔር የሚሰጣቸው ዳይሬክሽን ከባድ ነው። በጣም የምደነቀው ግን የነሱ ታዘዝ ነው። አሁን ኤርሚያስ በጣም ከባድ አይነት የነቢያት ህይወት ያሳለፈ ሰው ነው። ወደ 4 የሚሆኑ ነገስታት ዘመን ላይ ያገለገለ በጣም ታላቅ የሚባል ነብይ ነው አይደል? በእስራኤል ታሪክ ውስጥ በይሁዳ ካገለገሉ በጣም ታላላቅ ነቢያት መካከል አንዱ ይሄ ነብዩ ኤርሚያስ ነው። በራሱ መጽሐፍ ላይ ብቻ ሳይሆን በሌሎች መጽሐፍትም ላይ ነብዩ ኤርሚያስ ተብሎ ተጠቅሷል። ባይዘወይ ሁለተኛ ዜና ላይ፣ ዳንኤል መጽሐፍ ላይ እንደገና በአዲሱ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ ከተመሰለባቸው ነገሮች አይደል? ሰዎች እኔን ማን ይሉኛል ሲባል አንደኛው የተገመተው ግምት ኤርሚያስን ይመስላል ይሉሃል። እና በጣም ተጽዕኖ የነበረው ረጅም ዘመን 4 ነገስታት የሸፈነ ልክ እንደ ነብዩ ኢሳያስ ማለት ነው። ወደ 4 ነገስታት የሸፈነ በጣም ሰፊ ዘመን ያገለገለ ታላቅ ነብይ ነው። ኖርማሊ የተነበየው ትንቢትም የዋዛ አይደለም አይደል? 52 ምዕራፍ እኮ ነው የኤርሚያስ መጽሐፍ እኮ 52 ምዕራፍ አካባቢ ያለው በጣም ትልቅ ነው ማለት ነው። ምናልባት ከኢሳያስ ቀጥሎ ረጅሙ ነው አይደል? ኢሳያስ 66 ይመስለኛል። ረጅሙ ነው የኤርሚያስ መጽሐፍ ወደ 52 ምዕራፍ አካባቢ ተንብዮአል። ከእስራኤል ተነስቶ ነው መተንበይ ጀመረው። በሕፃንነቱ ነው እግዚአብሔር ነብይ ያደርጋል ያለው ምዕራፍ 1 ላይ ሁላችሁም እንደምታውቁት በብላቴንነቱ ነው እግዚአብሔር ተገልጦለት መጥቶ በሆድ ሳልሰራ አውቄሃለሁ ነው ያለው። ከዛ ከማፀን ሳትወጣ ቀድሼሃለሁ፣ አውቄሃለሁና አውቄሃለሁ ያለው ሳልሰራ ነው፣ ቀድሼሃለሁ ያለው ሳትወጣ ነው። ከተሰራ በኋላ ነው የቀደሰው ነው አይደል? ያወቀው ሳይሰራው እና እንደዛ ብሎታል። እና ገና በእናቱ ሆድ ውስጥ እያለ ነብይ ትሆን ዘንድ ቀድሼሃለሁ ማለት ለይቼሃለሁ ማለት ነው አይደል? አሁን ሴፓሬት አድርጌሃለሁ፣ አፖይንት አድርጌሃለሁ፣ ነብይ ነህ አለው እግዚአብሔር። በጣም በልጅነቱ ስላገኘው የካህናት ቤተሰብ ነው። በነ ሰለሞን ዘመን የነበሩት የነ አብያታር ላይን ውስጥ ያለ የካህናት ዘር ውስጥ ያለ ነው። ክህነት በመወለድ የሚገኝ ነው። በብሉይ ኪዳን ላይ የካህናት ፋሚሊ ውስጥ የተወለደ ሰው ካህን ሆኖ ይቀጥላል። ነብይነት ግን ስጦታ ነው። ስለዚህ ይሄ ልጅ ልክ እንደ ሕዝቅኤል ሁሉ በነብይ በካህን ፋሚሊ ውስጥ ነው የተወለደው። ግን በኋላ ላይ ደግሞ እግዚአብሔር ነብይነትን በላዩ ላይ ጨምሮለታል። አይ ዶንት ቲንክ እኔ ምንም ሳጣና የክህነት አገልግሎት ሲያገልግል አላየሁትም። በጣም ሰፊ ሽፋና ሰጥቶ የሚያገለግለው የነብይነት አገልግሎቱ ላይ ነው። እስራኤልን እንደ አገር በጣም አስጨናቂ ትንቢት የተናገረው ኤርሚያስ ነው። በዚህም ትንቢቱ ምክንያት እጅግ በጣም በስቃይ ውስጥ ያገለገለ ደግሞ ነብይ ነው። ኤርሚያስ ሌላኛው ስሙ አልቃሻው ነብይ ነው አይደል? አልቃሻው ነብይ ነው ሌላኛው ስሙ። አልቃሻው ነብይ ተብሎ ነው የሚጠራው። በጣም እንባ በእንባ ነው ይላል። ትንቢት መናገር አያቆምም። ነገስታት መጥተው ዋጋ ያስከፍሉታል፣ ይረግጡታል፣ በጣም ያሰቃዩታል። እግዚአብሔርም መጥቶ ደግሞ አድናሃለሁ አይደለም የሚለው ወደ እኔ ጩህ ነው የሚለው እና መጮህ ነው በቃ ስራው። ወደ ጎን ይጮሃል። ሲጣላ ነው የሚውለው ከሰው ጋር። ወደ ላይ ይጮሃል፣ እግዚአብሔር ያድነኝ ይላል። እግዚአብሔርም ቶሎ አይመጣለትም፣ ደግሞ ያሰቃየዋል። እንደውም ምዕራፍ 20 እኔ በጣም የምወደው ክፍል ነው። ምዕራፍ 20 ላይ እግዚአብሔርን ኤርሚያስ ይሞግተዋል አይደል? እግዚአብሔርን ይጠራውና ከዛሬ ጀምሮ ይለዋል እሺ ትንቢት የሚባል አልናገርም። ለምን ሲለው እያታለልከኝ ነው አሉ። ምን ብዬ አታለልኩ ሲለው ሂድና ጥፋት አለ በል ትለኛለህ። እሺ ብዬ ነው እጄ ጥፋት እላለሁ። ጥፋት ይመጣል ሲል ህዝቡ ብርክክ ብሎ ይቅርታ ሲጠይቅ አንተም ደግሞ ጥፋት አታደርግም ውሸታም እያስባል
ያስባልከኝ። ስለዚህ እኔ ጥፋት እላለሁ፣ አንተ አታጠፋም ትምራለህ። ስለዚህ ውሸታም እያረከኝ ነው። ከዚህ በኋላ እንዳትናገረኝ ትንቢት የሚባል አታለልከኝልና እኔም ተታለልኩልህ ይላል። በጣም እኮ ነው እኮ እናንተ እንደ ትንቢት ለምን ታዩታላችሁ? ወክ እያረጋችሁ እዩት እስቲ። ከሲቃይ እኮ ነው የወጣው። እኛ ጥቅስ ሆኖ ነው እኮ ለኛ። እንዴት አሁን አስባችሁታል? የእግዚአብሔር መንፈስ እንዲለኛል ብዬ እኔ አሁን ቆሜ እንደዚህ ይሆናል ብዬ ብናገርና ነገሩ ባይሆን እናንተ ሰንጋችሁ ስትይዙኝ አስበዋል? አሁን እኔ እግዚአብሔር አላልከኝም አላለህም ውሸትህን ነው ስትሉኝ። ምክንያቱም አሁን ኤርሚያስ ባይዘዌ እግዚአብሔርን አሁን እኮ ህዝቡን እግዚአብሔር ብሎኛል ብሎ ለማሳመን አይጥርም። ከእግዚአብሔር ጋር ነው ጭቅጭ። አንተ ተናግረህ ነው ውሸታም ያስባልከኝ። ስለዚህ አንተ ባትናገረኝ እኔም አላወራም፣ እኔም ውሸታም አልባልም፣ በሰላም እኖራለሁ ሲለው እግዚአብሔርስ እናገርሃለሁ አልናገርህም አይለውም። እንዳትናገረኝ አታለልከኝ ተታለልኩ ምናምን ሲል እግዚአብሔር ዝም አለው። ከዛ መጽሐፍ ሲናገር እግዚአብሔር መጥቶ ለኤርሚያስ ተናገረው ይላል። ከዛ የእግዚአብሔር ድምፅ በልቤም ላይ እንደ እሳት አጥንቴንም በላኝ እጮሃለሁ። አሁን አየህ እናገርሃለሁ ባትናገር ዋ አይደለም የሚለው፣ ዝም ብሎ ነው የሚናገረው። ሂድና እንደዚህ በላቸው ሲለው ዝም ልቤ ነደዳል። እንዴ ዝም ልበላ? እግዚአብሔር ሉዓላዊ ነው። ሁሌ አስፈቀዶ አይሰራም። እንዳትናገረኝ በል አይቻልም። ኦፍ ኮርስ ሰው ነፃ ፈቃድ አለው ምናምን ብዙ ጊዜ እንላለን። አዎ ግን እግዚአብሔር ሉዓላዊ ነው። ከምድር አፈር አበጅቶ እፍ ያለውን ሰውዬ እግዚአብሔርን እጅ ጠምዝዞ ሐሳብ አያስቀይር። አሜን በሏ። ጸልዬ አልመለስ አለኝ። ለምንድን ነው? ከእግዚአብሔር የልብ ሐሳብ ጋር ካልተስማማ ሳይመለስ ወደ ጌታ ሊሄድ ይችላል ሰውዬ። እግዚአብሔር የሚመልሰው በልብ ውስጥ ያለውን በመንፈስ ቅዱስ አማካኝነት ስትደግምለት ነው። አሜን በሏ እንጂ አሁን የምፈልገውን ደርድሬ ጽፌ አምጥቼ መልስ ፈርምበት ብዬ ስሰጠው እግዚአብሔር ጸለካው አይፈርምም። አብረን እንጻፈው እስቲ ና ቁጭ በል ይላል። ይሄን እናስተካክለው አብረን ይላል። አስተካክሎ በዘላለማዊ እቅዱና አሁን ደግሞ ከረንቲ ሊያረግ በሚፈልገው ፕሮግራሙ አስተካክሎ ይመልስና። ለዛ እኮ ነው ጸሎት መንፈስ በማይነገር መቃተትኛ ውስጥ የሚማልደው ነው። ምን ማለት ነው? መንፈስ የእግዚአብሔርን ጥልቅ ነገር ያውቃል። ስለዚህ አሁን ተንበርክከ በመንፈስ መጸለይ ምንድነው ጥቅሙ? በእግዚአብሔር ጥልቅ ነገር ውስጥ ያለውን አምጥቶ ይነግራል። በእግዚአብሔር ልብ ያለውን ስደግምለት እግዚአብሔር ያደርገዋል። መለሰልኝ የምትለው እግዚአብሔር የሚፈልገውን ለምነው ሰጥቶ ነው። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። ሶቨሪን መሆኑን ማመን አለብን። ታምናላችሁ? ለእንትኑ ነው ልበላችሁ ብዬ ነው። ግን የማያምን ካለም እንዲያምን ነው። በዚህ እግዚአብሔር ይመስገን። ኤርሚያስ መጽሐፍ ላይ የምታዩት ይሄንን ነው። እግዚአብሔር በጣም ሉዓላዊ አምላክ ነው። ቀጥሎስ ኤርሚያስ እግዚአብሔር ብሎት እምቢ ማለት አይችልም። እልከኛ እኮ አለ። ከእግዚአብሔር እኮ እምቢ ብሎ እኮ የሚሄድ እኮ አለ። የሚሸሽ አልናገርም የምትለኝን ብሎ እኮ አምጾ እኮ የሚሄድ አለ። ኤርሚያስስ አይችልም የሚለው ኧረ እግዚአብሔር ሆይ ውሸታም ተባልኩ። ከእግዚአብሔር አንጻር ነው አይደል ጭንቀቱ። አሁን እኔ ብቻ ሳይሆን አንተም ነውና በጣም ብሉይ ኪዳን ላይ ሌላኛው ሰው አሁን ያ ማነው ስሙ ሙሴ ትዝ ይላችኋል። በቃ እኔ እስራኤልን ላጥፋና አለው እግዚአብሔር ሌላ ህዝብ አምጥቼ የሌላ ህዝብ መሪ ላርግና በቃ ጥሩ ህዝብ አድርጌ ላስተካክዬ ትገባለህ ከነዓን ሲለው ይሻላል ነው እንዴ ያለው። ተንበርክኮ ለመነው እግዚአብሔር። ህዝቡን ከግብፅ አውጥቶ አጠፋቸው ትባላለህ። አረ ለስም ጥሩ አይደለም። አይገርሟችሁም ሰዎች? ከዛ እግዚአብሔር መጣና እንደ ባሬ እንደ ሙሴ አይነት ትሁት ምድር ላይ የለም ማለት ለክብሩ ለእግዚአብሔር ክብር ነው የተጨነቀው። አረ አውጥታችኋል ተብለ ተወርቶ ዝና ተነግሮ ሳያልቅ አጠፋቸው ብትባል ጥሩ አይደለም። ለዛ ነው አይደል ሰዎቹ ባለ ታሪክ ነው። ኖሮ ሞቱ አይባልም። በታሪክ መካከል የማይካድ ነገር ሰርተው ነው ያለፉት። እግዚአብሔር በእጃቸው የትውልድን ታሪክ እንደዚህ ማርጎባቸው ያውቃል። ነገስታትን መርተዋል በትንቢት፣ ነገስታትን መክረዋል በትንቢት፣ ለነገስታት አቅጣጫ አሳይተዋል። ጦርነት መርተው ያውቃሉ በትንቢት። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ቁጭ አድርገው መክረዋል። አገር መክረዋል። የነገስታቶቹ ዘመን እንደሚያጥርም እንደሚረዝምም ነግረዋቸዋል ቁጭ አድርገው። እግዚአብሔር ይመስገን። የኤርሚያስ ትንቢት እንደ ኢሳያስ አይደለም። የኢሳያስ በጣም ሰፊ ሽፋኑ በግጥም ነው አይደል? በዜማ አይነት ፖኤቲክ ነው አቀማመጡ። የኤርሚያስ በጣም ሰፊ ሽፋኑ እንደ ስድ ንባብ ነገር ነው ተደርጎ የተጻፈው። ኤርሚያስ አይደለም አፍተሮ ላይ ጻፈው። እሱ በልጅነቱ ስለሆነ እግዚአብሔር የጠራው መጽሐፍም ማንበብም አይችልም። በጣም እኮ ነው የሚገርም። መጽሐፍ ማንበብ የማይችል ሰውዬ የተነበየው ትንቢት ነው እና የሚጽፍለት በጣም ወዳጁ የነበረ አብሮት ይኖር የነበረው ባሮክ የሚባል አንድ በጣም የተባረከ ልጅ የኤርሚያስን ትንቢት እየተከተለ ይጽፋል። እንደውም ትዝ የሚላችሁ ከሆነ አንድ ትንቢት ተናግሮ እያለ በሸክላ ዕቃ ውስጥ ሲያስቀምጥ ንጉሥ አውጥቶ ድጋሚ ኤርሚያስ ተናገር
ድጋሚ ጻፈው ባሮክ እና ኤርሚያስን ረጅም ዘመን የተከተለው ትንቢቱን ለመጻፍ ብቻ ሳይሆን ወዳጁም ስለነበረ ግብጽ ድረስ አብሮት ወርዷል። ባይዘው ባሮክ ግብጽ ኤርሚያስ እንግዲህ የመጽሐፍ ቅዱስ ላይ እንዴት እንደሞታ አይናገርም። የአይሁድ ትውፊት ግን በድንጋይ ተወግሮ ሞቷል ነው ተብሎ የሚታመነው። ዕብራውያን 11 ላይ በመጋዝ ተሰነጠቁ፣ በድንጋይ ተወገሩ የኤርሚያስ ነው፣ በመጋዝ ተሰነጠቁ የኢሳይያስ ነው። ባይዘው እና ይሄ ነብይ በጣም ስትሬት ፎርዋርድ ነው። እንደዚህ ቀጥ ያለ ነብይ ነውና ግጭት ይበዛዋልና እንደዚህ አይነት የአገልግሎት ዝንባሌ ውስጥ ያለ ነብይነት የምትሉ ሰዎች የኤርሚያስን መጽሐፍ ታነቡት ዘንድ በጌታ ፍቅር እመክራችኋለሁ። በጣም የሚያንጻችሁ ይመስለኛል እና እንትን ያደርጋችኋል። ቀጥተኛ ላመናችኋትና እግዚአብሔር ለሰጣችሁ ነገር ኗሪም ሟችም የሚያደርግ አይነት መጽሐፍ ነው። እግዚአብሔር ይመስገን እና እግዚአብሔር ገና ሲጠራው ምዕራፍ 18 ትንሽ ነገር ነው የምነግራችሁ ብዬ ነው። ገና ሲጠራው ትዝ ይላችኋል። እግዚአብሔር ጠራው። እግዚአብሔር ይናገር ዘንድ አልችልም፣ እኔ አፌ ምንድነው አፌ ኮልታፋ ነው፣ ያልተማርኩ ነኝ ማለት ነው ባይዘ እንጂ ኮንስትራክቲቭ እንዲ አቀናብሬ ማውራት አልችልም አይነት አይደለም። እኔ እግዚአብሔር ይሄ ሁሉ ካህን ይሄ ሁሉ ምን ባለበት ዘመን እኔን ጠርተ እንዳላሳፍረ ሲለው አይ እኔ ካንተ ጋር ሆናለሁ አለው አይደል? እና እግዚአብሔር አፌን ዳሰሰ ይላል። እግዚአብሔር አፉን ዳሰሰ። እግዚአብሔር ይመስገን። ጎበዝ ተናጋሪ ያረገው ሳይሆን የሚናገርበት አረገው እና ቃሉን በአፌ ላይ አኖረ። በጣም እኮ አስደናቂ ናቸው እኮ እነዚህ ቃላት እኮ ደጋግመን ሰምተናቸው ነው። አስበው አይናገርም ነው። አፌ ላይ አስቀመጠ ማለት የሚለኝን ነው የምለው አይደል? ፕሮግራም አድርጌ አልናገርም እስኪለኝ ግዴታ ጠብቃለሁ። እኔ የእሱ አንደበቱ ነኝ ማለት ሁሌ እሱ እንዲናገር ጠባቂ ነኝ ነው። ስለዚህ የኤርሚያስ ጆሮ እግዚአብሔር አፍ ጋር ነው። እግዚአብሔር ሲል ምንድን ነው ይላል። እግዚአብሔር ካላለ አይልም ማለት። ይህንንም ከእነሱ እንድንማር ጌታ ይርዳል። እና ሲጠራው ገና ምንድን ነው መሰላችሁ ያለው? በእስራኤል አለው ሲል በነገስታቷና በህዝቧ በካህናቷ ላይ ዛሬ አስነስቻለሁ። ድፍን ሀገር ነው ባይዘ በቃ ትጣላለህ። ይመጣሉ አለው፣ ይዋጉሃል። ማነው የሚዋጋው? ነገስታቶቿ። ማነው የሚዋጋው? ካህናቷ። ማነው? ህዝቡ ይዋጉሃል አለውና አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱም አለ። አሁን እኮ ኦፍ ኮርስ አሜን ያስብላል። ግን ንጉስ መጥቶ ይዋጋሃል። አተራረፍን አስበው። ከንጉስ ጋር ተዋግተህ መትረፍ አይበለው እኮ ከገደል አፍ ላይ ነው የሚያነሳህ እግዚአብሔር። ህዝቡ ከንጉስ ብታመልጥ ህዝብ አለ። ከህዝብ አምልጠ ቤተ ክርስቲያን እንዳገባ ካህኑም ጠላት ነው። ከዛ ምን አለው መሰላችሁ? እንደ ተመሸገ ከተማ እንደ ብረት አምድና እንደ ነሐስ ቅጥር አረጋለሁ። ብቻ እግዚአብሔር ከእናንተ ጋር ይሁን። በእውነት ቦልድ ነው ሰውየው፣ በጣም ቦልድ ነው እና እንደነ ሐናንያና ሸማያ ነው ስሙ፣ አንደኛው ሐሰተኛው ነብይ በጣም ፊት ለፊት የተቃወማቸው። በኤርሚያስ የንግግር ቃል ሞቱ የታበሉት ነቢያት ሞቱ ይላል። እዚህ ላቻ ላይ የብረት ቀንበር የእንጨት ቀንበር ተሸክሞ ኤርሚያስ የሰራዊት ጌታ እግዚአብሔር እንደዚህ ይላል በግዞት ትወሰዳላችሁ ሲል ሐናንያ ነው መጥቶ ከጫንቃው ሰበረው የሚለው። መጣና ሐናንያ ከጫንቃው ላይ እዛው እኮ ነው ቆሞ እግዚአብሔር እንዲህ ይላል ሲል ህዝቡ እንዲህ ተሰብስቦ ምን ይላል ሲሉ እግዚአብሔር ቀንበር እጭንባችኋለሁ ሲል ሐናንያ ከመሃል ብድግ አለ መጣና ኤርሚያስ ጫንቃ ላይ ያለውን ቀንበር ሰበረው። ኤርሚያስ ቀንበር ይጫናል እያለ የተናገረ ሐናንያ ጮክ ብሎ ተሰበረ። ዛሬ ሰብሬዋለሁ ሲል ኤርሚያስስ ልክ ጫንቃው ላይ የእንጨቱን ሲሰበር ኤርሚያስ ለምን ሰበር ካንተ አላለውም። ኤርሚያስም አሜን አለ ይላል። በዚህ እግዚአብሔር ዛሬ ሰብሬዋለሁ ይላል ሲል ኤርሚያስም አብሮ ከህዝቡ ጋር አሜን አለ፣ ተሰበረ። አሜን። ምክንያቱም እግዚአብሔር ምንም አላለውማ በዛ ሞመንት። ከዛም ኤርሚያስ ሄደ ይላል። በመንገዱ ሲሄድ እግዚአብሔር ኤርሚያስን መንገዱ ላይ ጠበቀው። ኤርሚያስ አቤት ተመለሰ። ለምን አንተ የእንጨት ሰብረሃል፣ እኔ የነሐስ አድርጌዋለሁ ቀንበሩን። ምን ማለት ነው? የማይሰበር ላላ ያለ ነበረ እንጨቱ ይሰበራል ብትሄዱም። አሁንስ ነሐስ ማለት ከብረት ታይፖች ጠንካራው ነው። እግዚአብሔር ካልሆነ አይሰብረውም ማለት ነው። ማንም የነሐሱን በር ሰብራል ያለው እግዚአብሔር ብቻ ነው። ማንም አይሰብርም። የነሐስ አድርጌዋለሁ ነገራቸው። ሐናንያንም ትሞታለህ በሉ። ተመልሶ መጣ። ህዝቡ ተሰበረ ቀንበራችን ብሎ ሳይጨርስ ኤርሚያስ መጣ። ያስፈልጋል። ከዚህ ኤርሚያስ መጣ። የሰራዊት ጌታ እግዚአብሔር በመንገድ ተናግሮኛል። ምን አለ? የእንጨቱ ተሰበረ ብለው አመስግነው ሲል የእንጨት ሰብራችኋል ነፃ ወጥተን ቀረን ይሉ ሲሉ የነሐስ አድርጌው ሲል ሐናንያ መጥቶ አይሰብረውም፣ የነሐስ ነው። ከዛ አንተ ሐሰተኛ ነቢይ ሐናንያ ሆይ ትሞታለህ። ወጥቶ ሄደ። እንደ ኤርሚያስ ቃል በ6ኛ ወር ነው ምናምን ሐናንያ እንደ ኤርሚያስ ቃል ነው የሚለው። ታሞ በአጋጣሚ ድንገት ሞታ አይልም።
እንደተናገረው ቃል እና በጣም ከባድ ነው አይደል? እና ስሙ ኤርሚያስ ማለት እኮ ስሙ ምን መሰላችሁ? እግዚአብሔር ይወረውራል ማለት ነው። በዚህ አንድ ሌላ ትርጉም አይቼ ነበር። አሪፍ ትርጉም ነው። እግዚአብሔር ከፍ ያደርጋል የሚል ግን እግዚአብሔር ይወረውራል የሚል ነው ትክክለኛ። እግዚአብሔር ይወረውራል ህዝቡን አይደለም። ባይዘው ትንቢቱ ግን አሕዛብን እግዚአብሔር ይጥላቸዋል ነው ትርጉሙ። ይሁዳን ይወረውራል አይደለም። ኤርሚያስ የይሁዳ የእስራኤል ቤት ነብይ ነው፣ የተመረጠው። እናንተን ይወረውራቸዋል አይደለም ትንቢቱ። ባይዘው ባቢሎንን እና እነ ፋርስን መውደቃቸውን የሚያሳይ ነው የኤርሚያስ የስሙ ትርጉም እንጂ አሁን ህዝበ እስራኤልን እግዚአብሔር አይወረውርም። እግዚአብሔር ርስቱ ህዝቡ፣ እግዚአብሔር ህዝቡን አይወረውርም በፍጹም። እንደሱ እንዳታስቡ። እግዚአብሔር ይወረውረኛል ብላችሁ እንዳታስቡ፣ አይወረውርም። እኛ አዲስ ኪዳንማ እንዴ በልጁ ደም የተዋጀን እኛንማ በቀኙ አስቀምጦናል፣ እዛው ነው የሚያኖረን። አሜን። እና ምዕራፍ 17 የሚያልቀው ሰንበትን ስለማክበር ተናግሮ ነው። ሰንበትን ምናምን እየጣሱ ስላስቸገሩ ሰንበትን ስለማክበር ተናግሮ ምዕራፍ 18 ላይ እና እግዚአብሔር መጣና ለኤርሚያስ እንግዲህ ለምዷል። ኤርሚያስ እንደዚህ አይነት ትንቢቶች ነው የሚናገረው። ኤርሚያስ፣ ሕዝቅኤል እንደውም የሕዝቅኤል ትንሽ ከበድ ይላል። ሕዝቅኤልን እንደውም አንድ ምንድን እብዱ ነብይ ነው የሚሉት በአንድ ጎን ይሄን ያህል ቀን ተኛ ይለዋል። ሰው እኮ በአንድ አዳር እኮ ሲገላበጥ እኮ ነው የሚያድረው። ይሄን ያህል ቀን ለዛው 100 ምናምን ቀናት ነው እንደዚህ በጎን ተኛል። በጎኑ ተኛ። ከዛ መልእክት ሰጠው። ህዝብ ያልንቀሳቀስ ብሎኛል ሆነ። ከዛ ደግሞ ጸጉሩን ቁረጥ ይለዋል። ከዛ ደግሞ ጸጉሩን ይቆርጣል። መልእክት ነው። ልብስህን ተሸከምና አጥሩን አፍርሰህ ውጣ ይለዋል። አዲስ ኪዳን እኮ በእውነት እኛ እኮ በቃ እንደዚህ መንፈስ ቅዱስ ውስጣችን አድሮ እየተናገረን እነሱ ነዋቸው በምን አይነት መንገድ እንደሚሰሙ እና ኤርሚያስንም እግዚአብሔር መጣና ዛሬ መልእክት አለኛል። እሺ እግዚአብሔር ሆይ እሰማለሁ ሲል ተነሳለሁ። ብድግ አለ። ፖተር ሳውስ ሸክላ ሰሪ ቤት ነው መልእክሃል። ለምን አለው? እዛ ነው መልእክት ያለኛል። እሺ አለ ኤርሚያስ። ተነሳ እና ወደ ሸክላ ሰሪ ቤት ሄደ እና ሸክላ ሰሪው እንግዲህ አስቡት፣ ኤርሚያስ ሲመጣ ቤቱ እጅግ የተከበረ ሰው ነው። ባይዞ ኤርሚያስ የአገልግሎት ማብቂያ ላይ ነው ሕዝቅኤል አገልግሎት የጀመረው እና ታላቁ ነቢይ ኤርሚያስ ነው ባይዘው የሚሉት ሲጠሩት። በጣም ትልቅ ሰው ነው፣ እግዚአብሔር ያከበረው ሰው ስለሆነ እና ኤርሚያስ ሸክላ ሰሪው ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። ዲዛይኑ ሌላ ነው። ሸክላ ሰሪው ተበላሸ ማለት ያሰበው እሱን አይደለም። እየሰራው እያለ ሲበላሽ ከባድ ነው ቃሉ። አፍርሶ ሰራ። እጄ ውስጥ ናችሁ ብሎ ያለው እሱን። አሁን እየሰራው ተበላሸ፣ ችግር የለውም። አፈረሰው ከባድ አይደል? አሁን መልእክቱ ለሸክላው አይደለም ለህዝቡ ነው። እና እየሰራው እያለ እጁ ላይ ሲበላሽ ሸክላ ሰሪውም ከመንኮራኩሩ ላይ ጭቃውን አንስቶ እንደገና ጨፈለቀ። አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያየዋል የሚሰራውን። እኔ ሸክላ ሰሪው ሁሌ ይበላሽበት አላውቅም። የዛን ቀን ለምልክት ተብሎ ተበላሽቶበት እንደሆነም አላውቅም። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ሰጠ። ኤርሚያስ ሆይ አለው። ሸክላ ሰሪ ቤት ቁጭ ብሎ እኮ ነው። አቤት እግዚአብሔር ሆይ ሸክላው በሸክላ ሰሪው እጅ እንዳለ ሕዝቤ በእኔ እጅ ውስጥ አለ ነው ያለው። እጄ ላይ አለ አይደለም ያለው፣ እጄ ውስጥ ነው። ክብር ለእግዚአብሔር ይሁን። ቁጥር 6 እንደሱ አይደለም የሚለው ሸክላ ሰሪው እንደሚሰራው እኔ አይደል ያለ በእናንተ ላይ መስራት አይቻልም። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። ባይዘው ምዕራፍ 18 ጀምሮ በሚቀጥሉት ምዕራፎች ላይ ከሸክላ ሰሪው ቤት ጋር የተያያዘ ትንቢት ነው እግዚአብሔር እየነገረው የሚቀጥለው 3-4 ትንቢቶች ይቀጥላሉ። ከዚህ ጋር የተያያዘ ሸክላ ሰሪው ቤት እቺ ብቻ አይደለችም፣ እዚህ ጋር ጀመረው እንጂ ይቀጥላል ትንቢቶቹ። በውኑ ሸክላው ሰሪውን እንዲህ ለምን አረከኝ ብሎ ይጠይቀዋልን ይለዋል። ኤርሚያስ እያየ ያለ ሸክላው ሲበላሽ ሰሪው ሲጨፈልቀው ሸክላው ለምን ጨፈለከኝ አይለው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለግኩ አድርጌ ልሰራ ስል ለምን እንዴት ትሉኛላችሁ? እየሰራችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ እሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም ይለው፣ ራሱኑ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር እና ሪስቶር እንደገና ቀይሬ ራሱኑ ጨፈላልቄ ያንኑ ሸክላ አስተካክዬ በምፈልገው አይነት ሞልድ እሰራዋለሁ። አይቻለኝም እኔ ብሎ እግዚአብሔር ነው እየጠየቀ እኮ ነው። ከመጨፍለቁ በፊት አልችልም ወይ? የኔ እጅ ውስጥ ናችሁ፣ እናንተ ሸክላው ናችሁ። አንደኛ ፈቃድ የላችሁም ነው። ቀጥሎ አቅም የላችሁም። እጄ ነው አቅም ያለው። ላለመበላሸት እምቢ አትችሉም ማለት ሸክላውን የመጨፍለቅ አቅም በሰሪው እጅ ላይ አለ፣ ኃይል ያለ አለ እግዚአብሔር እና አፍርሼ እንደፈለግኩ አድርጌ መስራት እችላለሁ። እኔ ውስጥ ዲዛይኑን ይወስጣል። መስሪያ አቅሙ ምን ጋር ነው ያለው? አፍተሮል ማቴሪያሉም የራሱ ሰውን ከምድር አፈር ነው የሰራው። እንደምታውቁት ከምድር አፈር ነው ያበጀው ሰውን።
ሸክላውን ውብ አድርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው። ቀላል ነገር አይደለም። በእውነት እያስባልኳቸው ያለሁት ሲኖር ቀላል አይመስለኝም። የኔ የሚባል አይኖረኝም ማለት የእግዚአብሔር ይሆናል ማለት ነው። ሁሉም ነገሬ እማዝበት ቦታ አይኖረውም ማለት ነው። ህይወቴ የኔ የግሌ እምለው የተደበቀ ቦታ አይኖረኝም። የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደርገዋል ማለት ነው። እውቀት፣ ስሜት፣ ፈቃድህን ማለት ነው። ይሄ መንፈስ፣ ነፍስ፣ ስጋህን እግዚአብሔር አክሰስ ያደርገዋል። ሲጨፈልቅ መርጦ አይጨፈልቅም፣ በሙሉ ነው የሚጨፍ ዲሞሊሽ ተበላሽቷል። እስቲ እዛው እንዳለ አይደለም የሚለው ጭፍልቅ አድርጎ ከዜሮ ነው የሚጀምረው አይደል? ነገር ሲበላሽ እኮ ለማስተካከል መሀል ላይ አይደለም፣ ባክ ቱ ዘ ኦሪጂን መነሻው ላይ መመለስ ነው። ከመጀመሪያም እንዲህ አልነበረም ብሎ ነው የሚመጣው እግዚአብሔር። ጊዜ አይባክንበት። ቶሎ የምንሰራ ከሆነ ጊዜ አይፈጅም እና ሸክላ ነን። አሜን። ውድ ያረገን ያደረብን ነው። ይሄንን በጣም ማመን አለባችሁ። ውድ ያረገን በጣም ቫልዩ እንዲኖረን ያደረገው እግዚአብሔር እኛ ውስጥ ያስቀመጠው ነው። ሁለተኛ ቆሮንቶስ ምዕራፍ 4 በሸክላ ዕቃ ውስጥ የከበረን መዝገብ አኖረ። ዕቃው ሸክላ ነው፣ የተቀመጠበት መዝገብ ነው ክቡር። በሸክላ ዕቃ ውስጥ የከበረን መዝገብ አኖረ አለ ጳውሎስ። ስለምንድን ነው የሚናገረው? የአዲስ ኪዳን አገልጋይ ስለመሆኑ። ምን አይነት እድል ነው አለ። ምን አይነት ክብር ነው! እንዴት አይነት ሹመት ነው አይደል? እንደውም እዚህ ቦታ እኮ ሰብኬዋለሁ። ይህንን የመሰለ አገልግሎት ስላለን አንታክትም ብሎ ነው የሚጀምረው። ሁለተኛ ቆሮንቶስ ምዕራፍ 4 ምን አይነት አገልግሎት! የአዲስ ኪዳን አገልግሎት፣ ከክብር ወደ ክብር የመለወጥ ክርስቶስ በእኛ ያደረበት እንደዚህ አይነት አገልግሎት አለን። ጳውሎስ አንተ ምንድነው? ሸክላው ነኝ። ምንድነው ውስጥ ያለው? የከበረ መዝገብ። ማን ነው? እግዚአብሔር ነው ያኖረው። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት አይደል? የከበረው መዝገብ ሸክላው እንደተከደነ እኮ መዝገብ ውስጡ አለ እየተባለ ነው የሚኖረው። መዝገቡ እንዲገኝ ሸክላው ይሰበራል። ስለዚህ ነው እንገፋለን እንጂ አንወድቅም ይላል። ለምን? ይሰባብሩናል ነው ዙሪያችን። ለመዝገቡ እንዲወጣ በእኛ መገፋት የእሱ መልክ ይታያል። እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ትዞራላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። ቻሌንጅ በምንም አይነት መንገድ አያገኛችሁ። ቻሌንጅ ግን በአንድ በኩል የእግዚአብሔርን አቅም በእናንተ ማሳያ ነው። አንድ በጣም የምነካባት ጠቅሳለች፣ ብዙ ጊዜ የምጠቅሳት እሱም እዛው ሁለተኛ ቆሮንቶስ ጳውሎስ የጻፈው ነው። ያ ሶስተኛ ሰማይ ሄዶ የመጣበት ሁኔታን ሲጽፍ እና ምን ይላል? የሥጋዬ መውጊያ ተሰጠኝ ይላል፣ እርሱም የሰይጣን መልእክተኛ ነው። አንሳለኝ ብዬ ለመንኩት፣ እሱም አላነሳም። ጸጋዬ ይበቃል፣ ኃይሌ ፍጹም ይሆናል አይደል? ኃይሌ በድካም ይገለጣል ወይንም ኃይሌ ፍጹም ይሆናል አለኝ። ስለዚህ ምን አለ? የእግዚአብሔር ኃይል በእኔ ፍጹም ሆኖ እንዲገለጥ አብዝቼ በድካሜ እመካለሁ። አሁን መውጊያው እያደከመኝ ነው፣ በጣም እያጎሳቆ እየገደለኝ ነው፣ እየደቀኩ ነው። እግዚአብሔር መጣና አላነሳውም፣ የበለጠ እንዲያደቅ ነው ማረገው አለውና፣ ግን ኃይሌ ይገለጣል። የኃይል ፍጽምና የሚመጣው ባንተ ያለመጠን መድቀቅ ነው ሲለው፣ እንግዲያው ኃይሉ ፍጹም እንዲሆን በድካሜ አብዝቼ እመካለሁ። መድከም የሚወደድ ባይሆንም ወደ ኃይል ፍጽምና የሚያመጣ ከሆነ ግን ክብር ለኢየሱስ ይሁን። የኃይል ፍጽምና ማለት ራሱ እኮ ጳውሎስ ነው የገባው እንጂ አሁን ፍጹም ኃይል ማን ያውቃል እዚህ ውስጥ ምን አይነት ኤክስፔሪየንስ። ስለዚህ እግዚአብሔር መጣና ለሕዝበ እስራኤል ያላት ይሄንን ለሕዝቡ ሰብስቦ እግዚአብሔር ያለው ይሄንን እኔ በእናንተ ማድረግ አልችልም እንዴ ሲል ትችላለህ ሲሉት፣ የእስራኤል ቤት ሆይ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናችሁ። በቃ የወደደውን በሕይወታችን ይስራ። በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ። እኛ የዘላለም አይደል ህይወታችን፣ ነገ አይደለም የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ህይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለ። በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል? አሁን ለምሳሌ የተደበቁበት ዘመን እግዚአብሔር እነሱን የሰራበት ዘመን ነው። የተገለጡበት ዘመን ስለተጻፈ እንጂ የተደበቁበት ዘመን እኮ በጣም ሲቃይ አይደለ እንዴ? ሲቃይ እኮ ነው። ሲያፈርሳቸው፣ ቻሌንጅ ሲያደርጋቸው፣ ሲሞግታቸው። አብርሃም 25 ዓመት አይደል የተሰቃየው? ዮሴፍ 13 ዓመት አይደል? እንደውም ከሞላና 14 ዓመት ነው የተሰቃየው። ኖህ 120 ዓመት እኮ ነው የተሰቃየው። እኛ መርከብ ሰርቶ ከጥፋት ውሃ ዳነ ብለን ያለቀውን ሰፊ ሽፋን ተሰጥቶ ስለተጻፈ ነው እንጂ እኮ 120 ዓመትስ ከመርከቡ ጋር አብሮ እሱ ሲሰራ። ጳውሎስ 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው ሲያፈርሰው የኖረው። ያንን ፕራይዱን
ያንን እንትኑን ይሄ ትቢቱን የማይመለስ እልህኝነቱን እኮ ሲገነጣጠለው እኮ የኖረው እኮ 14 ዓመት ነው። ብቅ ሲል ግን የ100 ዓመት ሰርቶ ነው ያለፈው ሰው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ፣ እንደ ተዘበራረቀን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ እሱ ነው ለእኛ ክብር። እንደ ክርስቲያን ደግሞ እንደሚወዳቸው ወንድማቸው ነው የምነግራቸው። እውነቴን ነው የምላችሁ። መፍረስ ካለበት በእጁ ያፍርሰው። አሁን እግዚአብሔር ያለው ታግላችሁ አይደለም ያለው፣ እኔ እጅ ላይ ነኝ እና ፈቃደኛ ስትሆን አፈርሰዋለሁ። ከዛስ እንደምፈልገው ዲዛይኑን ይወስጥ ነው። እንዲህ አርገ ስራኝ አትበለኝ፣ እንደምፈልገው አርጌ ልስራ። እኛ ደግሞ ተወልደን ያደግንበት ቤተሰብ አለ፣ ከአባት ከእናት የምንኖር ሰው ባህሪ አለ። ከዛ ውጪ ደግሞ በታሪክ እየሰማን ያደግነው አለመገዛታችን አለ። እሱ ሁሉ ነገር ተጠረቃቅሞ ቸርች መተን ቀና ብለን የምንቀመጠው እዚህ ድረስ ስራው ይሄ ለኔቶ ስንል እግዚአብሔርስ አልፌ ይመጣል። እግዚአብሔር ደግሞ አይፈራንም። የሚያባብለን በጣም እንዳንጮህ ነው እንጂ መስራቱ አይቀርም፣ ግን ያባብለናል። ግድ የለህም የዘላለም ክብር አለ። እሺ ስትል ነካ ያደርገዋል። በምድር ያለው ሲቃይ ብሎ ጻፈ ጳውሎስ እኮ ሲሉ በሰማይ ሊገለጥ ካለው ክብር ጋር አለ። የመሬቱ ሲሉ አይ ሲቃይ ነው፣ እዚህ አይ ሲቃይ ነው፣ እውነቱ ሲቃይ ነው። በሰማይ ሊገለጥ ካለው ክብር ጋር ግን ሳነጻጽረው ሸክላ ሰሪው ሸክላውን እንደሚሰራው እግዚአብሔር በእኛ ህይወት ላይ የወደደውን ይስራ። እግዚአብሔር የፈለገውን ያድርግ። በዚህ የሸክላ ዕቃ ውስጥ የተቀመጠ በጣም የከበረ መዝገብ አለ። ይሄንን መዝገብ አያሌ ህዝብ ሊያየው፣ አያሌ ህዝብ ሊያነበው፣ አያሌ ህዝብ ሊሰማው ይገባል። ይህንን የከበረ መዝገብ ይዘን እንዳንሞት ወዳጆች፣ ይመንዘር፣ ይውጣ። እውነቴን ነው የምላችሁ፣ ይውጣ። እግዚአብሔር በእኔና በእናንተ ህይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቀም ዓለምን የጨረስኩ ከመሰለኝ ምንም አልቀመስኩ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። ምንም ያላየ ነው ምን አለና የሚለው። ስለዚህ በደንብ እንጠጋው፣ የበለጠ ይስራ። በደንብ እንጠጋው፣ የበለጠ ይሙላን። በደንብ እንጠጋው። በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። የቀረ ጉልበት ካለን እግዚአብሔር ይውሰደው። የቀረ ነገ የሚባል እድሜ ካለን ለእሱ ብቻ ይሁንለት። በእውነት ነው የምላችሁ፣ የቀረ ስም ካላችሁ ለእግዚአብሔር ምንም ነገር በህይወታችን ላይ ካለ የፈለገውን ለማድረግ ይውሰደው። በእውነት ነገ ከጥቂት ዓመት በኋላ እንዳንጸጸት፣ ያኔ በሰጠሁት ኖሮ እንዳንል፣ ምን አለ በህይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል፣ ዛሬ ይሄው ቀን ሳለ እንስጠው። የፈለከውን አርግ፣ ይሄው እኔ ሸክላው ነኝ አንተ ሰሪዬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። በእውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው። እኔ ካልነገረኝ አላውቀውም። ኮምፕሌን ላደርገው አልችልም። ሸክላው ነኝ። በጣም በቁሙ ስሙኝ። በቁም ሊትራል በሆነ አይነት መንገድ ስሙኝ። ሸክላው ነን እኛ። ሸክላ ካልጠየቀ አንጠይቅ። ለምን እንዲያረክ ኖ ልለው አልችልም። እግዚአብሔር ጎኔ አይደለም ያለው፣ ወደ ላይ። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነኝ። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። እስቲ አሜን በሉ። ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባኝ፣ እባክህ ንገረኝ፣ ይነግርሃል። ዲዛይኔ ሌላ ነው ይላል። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱ ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦልሬዲ የእግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰው አይፈልግም። አንተ ነው መጀመሪያ ቀርቦ ያለው፣ አንተ ላይ ነው የሚያርፈው። እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያደርግ። ይሄው የልጄ መልክ ይላል። ልጁን ደጋግሞ ምድር ላይ ልኮ አይገልማ፣ በአንተ በኩል ልጁን ያሳያል። ስለዚህ የልጁን መልክ ለመሳል ያንተን ሲያፈርስ፣ እኛ ደግሞ ብዙ ሆነን ነው የምንመጣው። ብቻችንን ስንመጣ ግር ብለን ነው የምንመጣው። ስለዚህ ቃሉ መዶሻ ነው። እኔ አይደለም ያልኩት፣ የእግዚአብሔር ቃል እንደ መዶሻ ነው። ቀጥሎ የእግዚአብሔር ቃል መንተናል። መዶሻ እኮ ነው፣ መሮ ነው፣ ሰይፍ። መጽሐፍ ቅዱስ እኮ የእግዚአብሔር ቃል ሰይፍ ነው ይላል። ሰይፋው ምን ማረጊያ? አይ መቁረጫ አይደለም እኮ፣ ቋሚ ነገር ማንሻ ነው። መቁረጫማ መቀስም ነው። አሁን በሰይፍ ጺሙን የሚያስተካክላል እዚህ ውስጥ አድቬንቸር ካልወደድክ በቀር እንደዚህ ለፎቶ ነው ህይወት። ሰይፍ እጅ ላይ ካለ ለቋሚ የእግዚአብሔር ቃል ሰይፍ ነው ማለት ዝም ብለህ ሳለው የሆነ ነገርን እኮ አንስቶታል። መዶሻ ነው ማለት ትርፍ አለው ማለት ነው ሰውየው አይደል? ትርፍ ካለው መዶሻ ከሆነ መሮ አለው አስደግፎ
ግንጥል ሲያደርግ ነገ ስትመጣስ ኢየሱስን የሚመስል መልክ የምትስተካከለው በዚህ ነው። እውነቴን እኮ ነው የምላችሁ። ያደገ የለም እዚህ ቤት። ሁላችንም በእግዚአብሔር እጅ ላይ ልጆች ነን። ጎን ለጎን ነው እንትና የበሰለ ነው ልጅ ነው የምንለው እንጂ በእግዚአብሔር እጅ ላይ ሁሉም ሰው ልጅ ነው። በጣም እዚህ ቤት በጣም ትልቅ ሰው ካለ 80 ዓመት ሰው ነው። እግዚአብሔር የዘላለም አምላክ ነው። የዘላለም አምላክ አጠገብ 80 ዓመት ልጅ ነን። ስለዚህ ምን ልላችሁ ነው? እግዚአብሔር ሁሌ ልጆቹ ነን። እግዚአብሔር እጅ ላይ አናድግም። ስለዚህ ሁሌ ይሰራል ማለት ነው ሲመጣ እና ልጅን ደግሞ ታውቃላችሁ ልጅ እኮ ተመክሮ ብቻ እኮ አይሆንም። እኔ አሁን አየለ ልጆቼ እኔ በጣም በንግግር ነው ማመን። በንግግር ብቻ ግን አይሆንም። እንደዚህ አታድርግ፣ ይሄንን ማድረግ ልክ አይደለም፣ እንደዚህ ነው እንደዚህ ነው እንደዚህ ነው ብዬ አስረድቼው እሺ ዳዲ ገብቶኛል፣ በጣም ገብቶኛል ብሎኝ ዞር ሲል ያደርገዋል። ዞር ሲል ረስቶት ይሁን አውቆ አላውቅም። ስለዚህ በትር ካጠገብ አይጠፋም። አሁን እግዚአብሔር አሁን ይሄን ነገር አንሳው ቢልህ አታነሳው። ለምን? አብሮ ነው የኖረው። ረጅም ዘመን አብሮ ስለኖረ ያንተ እንደሆነ ነው የሚሰማ። አባቴም እንዲህ ነበር የሚል ሰው ቀይረሃል። እዚህ ቤት አስደግፎ አትንካብኝ ይላል። እኔ መች ነካሁት? ቃሉ እኮ ሰይፍ ነው። ቃሉን ለመስማት ዝግጁ ኮንክ ወይ ሰይፍ ሰይፍ ላይ እንዲያርፍብ እየፈቀድክ ነው። አሁን ስብከት ስትሰሙ አሁን እንደዚህ በስነ ስርዓት ቁጭ ብላችሁ እየሰማችኋን አትቆረጥ ይባላል። ሰይፍ እኮ ሸርግ አትንካው እንዴት ይባላል? ለመቆረጥ ተዘጋጅቶ የተቀመጠስ። ውበታችን ግን እሱ ውስጥ ነው። ጴጥሮስና ኢየሱስ የኖሩትን ኑሮ ውስጥ ይዩት። እንደ ጴጥሮስ የሚስት አለ? እንደ ጴጥሮስ የሚደክም፣ እንደ ጴጥሮስ የሚያበላሽ? እንዴ ኢየሱስን እኮ ታውቃለህ፣ ከዘላለም ማዳኑ እኮ ሊያጎሎ ፈልጓል። እንደዚህ የሳተ ሰው የለም። አረ ስለ መሞት የምታወራው ዝም ብለው ለመሞት አለው የምትለው አይ አንዳንዴ የምልህ እዚህ ጋር አሁን እኔ መሲና አልኩ ንጉስና አልኩ አንተ ዞር ብለህ ደግሞ ልሞት ነው ትላለህ። በል ሁለተኛ እንዳት አለ ጴጥሮስ አሁን ለኢየሱስ አስቦ እኮ ነው፣ ግን ሰይጣን እንደ ተዋሰው አላወቀም። ጌታስ መዶሻ አይደል ያመጣው? ብፁዕ ቅዱስ ጴጥሮስ ብሎት እንደዛ እኮ ነው ያለ። የዮና ልጅ ስምዖን ሆይ ብፁዕ ነህ አንተ ጴጥሮስን ብፁዕ ብሎታል። ጴጥሮስ ብሎት ብፁዕ ምናምን ጴጥሮስ ምናምን ብሎት ተናግሮ ሳይጨርስ ወዲያው አይሆንብህም። ጌታስ ቅድም ብፁዕ ብዬዋለሁ ብሎ ይተዋል? አይተውም። ጴጥሮስ ቀስ ብሎ እኮ ነው ለብቻው ነው የሚለው መጽሐፍ። ሳብ አድርጎት ነው የመከረው ኢየሱስን። እኔ እኮ በጣም ይገርምኛል። መሲህ የመከረ የመጀመሪያ ፖፕ አይደል? ጴጥሮስ ያው ኤጲስቆጶስ ነው። መሲህ መከረ ታውቃለህ? ማንም መክሮ ያቀጣጋር እንግዲህ እዚህ ለጌታስ በተቀሩት በ11ዱም ሰይጣኑ እንዳይመጣ አድርጎ ነው የመለሰው። ጴጥሮስ ለብቻው ነው ያለው። ኢየሱስ በአደባባይ ሂድ አንተ ሰይጣን ብፁዕ ቅዱስ ብሎታል እኮ እዛ መሃል እዛው 2 ቁጥር ነው የወረደው። 5 ደቂቃ አልቆየም። ሂድ አንተ ሰይጣን ሲሉት አሁን አስባችን ነው ዮሐንስ ቀስ አይልም። ምንድነው አሁን መቸኮል? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና ለመንገድ የመሰናከል ሆነሃል አለ። ጴጥሮስን ጌታ ኢየሱስ እንደዚህ እየገነጣጠለው ነው ሰው ያደረገ እየገነጠ። ይሄ እኮ መፍረስ አይደለም ግን ጥልጥል። ሂድ አንተ ሰይጣን ከኢየሱስ አፍ ሲወጣ ሰው ትሆናለህ እንዴ? ከዛ በኋላ አየህ ድቅቅ ሰበረው ስትል ሰይጣኑን አባሩ ሰውየውን ሐዋርያ ያደረገው። ይሄ ነው እኮ አይደል ክርስትናው? ይሄ ነው። አፈረሰው አይገልጸውም፣ ገነጠለው። የመሞት ያክል ነው ያደረገው። እኮ ጌታ ኢየሱስ እኮ አያልፋቸውም። ለምንድን ነው የሚያፈርሳቸው? ሐዋርያ ሥራ በእነሱ ነው የሚቀጥለው። የሚቀጥለውን 30 ዓመት በትክክለኛ ስታንዳርድ እንዲኖሩ 3 ዓመቷን ግዴታ መሰራት አለባቸው። እዚህ ጋር ከራራላቸው የሚቀጥለው ዘመን የነሱ አይደለም። እዚህ ጋር ጨክኖ ካፈራረሳቸው የሚቀጥለውን ዘመን ለእነሱ ነው። ሰጥቷቸው እኮ ሄደ ባይዘው ምን ያደርጉት ይሆን ብሎ እኮ አልቆየም። እንኩ አላቸው። ምን ወንጌል? የትኛውን? ከእኔ ይኸው የእኔን ወንጌል ምን እናርግ? ከፀሐይ መውጫ እስከ መጥለቂያ ሰበኩት ሰጥቷቸው ሄደ። ያን ያክል ትረስት ያደረጋቸው 3 ዓመቷን በምን አይነት መንገድ አብረውት እንዳሳለፉ ስለሚያውቅ ነው። አይ እግዚአብሔር ከጨከነብህ ይፈልጋል ማለት ነው። ገንጠል ነገር ካደረገ አለብህ ፕሮግራም ማለት ነው። አሜን በሏ። ከዚህ በላይ ከሄድኩ ሌላ ነገር ሊሆን። ስለዚህ እንደዛ ነው። በሸክላ ሰሪ እጅ ውስጥ ነን። እኔና እናንተ ሸክላ ነን። ቢሬዲ ተዘጋጁ ለመፍረስ ለመሰራት፣ የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እግዚአብሔር ከዚህ ጊዜ በኋላ በእኔና በእናንተ ህይወት ደግሞ እስቲ እሱ ተረኛ ይሁን። እኛ ይብቃንና እሱ ደግሞ እስቲ ይጀምር። እስቲ እሱ ደግሞ ይስራ። አሁን እስከ ዛሬ ሰው ሁሉ እኛን አይቶ ሊሆን ይችላል። ከዚህ በኋላ በእኛ እሱን ይየው። የእሱ ዲዛይን ሲታይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች ማለት ባይዘው ትርጉሙ አሁን 3 ደረጃ ነው አይደል ያለው ልጅነት።
ቴክነን፣ ኔፊውና ሄሪዮስ። ቴክነን ማለት የሚታቀፍ ሕፃን ነው። ኔፊው ማለት ገና ቲኔጅ ያልሆነ ማለት ነው። ሄሪዮስ ማለት ማቹርድ ሰን ማለት ነው። የፍጥረት ናፍቆት የእግዚአብሔር ልጆች የሚለው ሄሪዮስ ነው። ማቹርድ ሰን ማለት የአባቱ መልክ ያለው፣ የአባቱ ካራክተር ያለው፣ የአባቱ ስትራክቸር ያለው፣ አባቱን የሚመስል ማለት። ስለዚህ ፍጥረት የሚጠብቀው ዝም ብሎ ራንደምሊ የእግዚአብሔር ልጅ ሆና የተባለ ሰው ሳይሆን ኢየሱስን የሚመስል መልክ ያለው ሰው ነው የሚጠብቀው። እሱ ደግሞ የተሰራ ነው። ኢትስ ኤ ፕሮሰስ። ፈቃደኛ ከሆንን እግዚአብሔር በእኔና በእናንተ ሁኔታ ልጁን ይገልጠዋል።